ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትፈልጉ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት ፈልጋለሁ፣ ይመቸኛል፣ ባይመቸኝም መስማት ግን እፈልጋለሁ የምትሉ ካላችሁ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ደግሞ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ቪዲዮንም ስትጀምሩ ላይክ አድርጋችሁ ጀምሩ ስል በአክብሮት ጠይቃለሁ ማለት ነው። ተመልሰናል። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ የአምና ቻምፒዮንን ሊቨርፑል በሜዳው ኤምሬትስ ያስተናገደው አርሰናል እንግዲህ ጨዋታውን 0-0 በሆነ ውጤት በማጠናቀቅ ከሲቲ ጋር የነበረውን የነጥብ ልዩነት ወደ 8 ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። ትላንትና ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ብራይተንን አስተናግዶ ያደረገውን ጨዋታ ማሸነፍ አልቻለም። 1-1 በሆነ ውጤት ነበር የተጠናቀቀው። ማንቸስተር ሲቲ ብቻ አልነበረም ሌላኛው ሶስተኛ ደረጃን ይዞ ከአርሰናል ተከታይ የነበረው አስቶን ቪላም ከሜዳው ውጭ ተጉዞ ክሪስታል ፓላስን ያስተናገደበት መርሃ ግብር ነበረ። እዛም ላይ 0-0 በሆነ ውጤት በተጠናቀቀ ጨዋታ እንግዲህ አስቶን ቪላም ነጥብ መጣሉን ተከትሎ አርሰናል እዚህ ጨዋታ ላይ የደከመውን የፊት መስመር የአጥቂ ክፍል ተጫዋቾቹን ወሳኝ አጥቂዎቹን በጉዳት ያጣውን ሊቨርፑልን አሸንፎ የነጥብ ልዩነቱን ወደ 8 ነጥብ ያሰፋል ተብሎ እጅግ በጣም የተጠበቀ ጨዋታ ነው። ኢቨን ማንቸስተር ሲቲ ነጥብ ሳይጥል በፊት አርሰናል እዚህ ጨዋታ ላይ ምን አይነት አፕሮች ይዞ ይመጣል የሚል የብዙዎቹ ጥያቄ ነበር። ምክንያቱም 2 ሽንፈት እስካሁን ገጥሞታል አርሰናል። አንዱ በአንፊልድ ሮድ ላይ በሊቨርፑል በዶሚኒክ ሶቡዝ ላይ ጎል 1-0 የተሸነፈበትና ሌላኛው በቪላ ፓርክ በአስቶን ቪላ 2-1 የተሸነፈበት መርሃ ግብር ነበረ። በሜዳው ታዲያ በቪላ የተሸነፈውን 2-1 ሽንፈት በሜዳው 4-1 በሆነ ሪቬንጅ ውጤቱን መገልበጥ ችሎ ነበረ። ሊቨርፑል ላይስ ይሄን ነገር ያደርጋል ተብሎ በደንብ ተጠብቆ ነበረ። ተጠባቂ የነበረ መርሃ ግብር ነበር። ነገር ግን የጠበቅነውን ያክል አስደሳች የነበረ እግር ኳስ አልነበረም። በሁለቱም ወገን ማለት ነው። እጅግ አሰልቺ እግር ኳስ የተመለከትንበት ጨዋታ ነው ማለት እችላለሁ። ሲጀመር አርሰናል ጥሩ የሚባል አጀማመር ነበር የጀመረው። የጨዋታ ኮንትሮላችን እጅግ የሚገርም ነበረ። በነ ቡካዮ ሳካ በነ ትሮሳርድ የመስመር የማጥቃት እንቅስቃሴዎች ትንሽ አስፈሪ እንቅስቃሴዎች ማድረግ ችለን ነበረ። ፈርስት ሃፍ ላይ ሊቨርፑሎችም አንድ አጋጣሚ በጣም ወርቅ የሆነ አጋጣሚ አግኝተው ነበረ። እዛች ኳስ ላይ ራያና ሳሊባ ባለመግባባት የተፈጸመች ኳስ ነበረች። ኮነር ብራድሊ የመታት ኳስ እሷም አቅጣጫዋን በትክክል መጠበቅ ሳትችል ቀርታ የግቡን አግዳሚ ገሽታ የተመለሰች። ከዛም በኋላ ጋክፖ የሞከራትና በተከላካዩ ጋብርኤል ማጋሌዝ የተመለሰች ቻንስ ነበረች። አርሰናል ፈርስት ሃፍ ላይ እጅግ በጣም ጨዋታውን ኮንትሮል አድርጎ ዶሚነንት አድርጎ ነበረ ሲጫወት የነበረው። ነገር ግን ጨዋታውን ዶሚነንት እንዳደረግነው ያክል ክሊር ቻንሶችን መፍጠር አልቻልንም። ያም የሆነበት ምክንያት ሊቨርፑሎች ጥሩ የሚባል በቅንጅት በጋራ ጥሩ የሚባል የመከላከል ዲስፕሊን ሲያሳዩ ነበረ። አርሰናል ይሄን ጨዋታ ግብ ሳያስቆጠር ወደ ረፍት ሲወጣ ከሰከንድ ሃፍ ላይ የሚመጣው አርሰናል ቢስት ይሆናል። አስቶን ቪላ ላይ የተመለከትነው እስከ ረፍት ድረስ 0-0 የወጣው ከዛም በኋላ 4 ግቦችን አስቆጥሮ 4-1 ጨዋታውን ያጠናቀቀውን አርሰናልን እነ ባየር ሙኒክ ላይ ድንቅ ሰከንድ ሃፍ የተመለከትንበት፣ ኢንተር ሚላን ላይ ቶትናም ላይ እንደዛ አይነት ፐርፎርማንስ ጠብቄ ነበር። ነገር ግን እነዛን ፐርፎርማንስ ስጠብቅ ሚካኤል አርቴታ ግን የአንፊልዱን አፕሮች ሰከንድ ሃፍ ላይ ይዞት መጣ። አይዶኖ ለምን
ወደ ኋላ ተስበን መከላከል እንደመረጠን አይ ዶንት ኖ። ምክንያቱም ፕሬዠር እኛ ላይ አልነበረም። ተሸነፍንም አሸነፍንም እኛ ነበረን እጅግ በጣም ፌቨራይት ለዚህ ጨዋታ 3 ነጥብ ለመውሰድ። ሜዳችን ላይ ነው። ሊቨርፑል በሙሉ ስኳዱ አይደለም የመጣው፣ እጅግ የተዳከመ ሊቨርፑል ነበር የመጣው። የውጤት ቀውስ ውስጥ ያለ ሊቨርፑል ነው። አይ ኖ ሊቨርፑል ወደ አርሰናል ሲመጣ ኢቭን ደክሞም ቢሆን ጠንካራ ፐርፎርማንስ ከማሳየት ወደኋላ አይልም። ነገር ግን ከሞን እኛንን ለቻምፒዮንነት ቴብሉን እየመራን ያለ ነው። አንዳንዴ ይሄ ምንድን ነው ደርቲ ፉትቦል ወይም ደግሞ አርቴታስ ቦል ምናምን የምትሉት ነገር ሁሌ አይሰራም። አንዳንዴ ዶሚነንት ማድረግ መቻል አለብህ። ስፔሻሊ የአምና ቻምፒዮን የነበረን ቲም ስትገጥም ማሳየት አለብህ። የአምና ሻምፒዮኑን አሸንፏል። ስለዚህ ምናልባትም የ8 ነጥብ ልዩነት ፈጥረን እጅግ በጣም የቤት ስራውን ማቅለል ምንችልበት አጋጣሚ ነበር። ሊስን በውጤቱ አልተከፈውም። 0-0 አቻ ውጤት ሊያጋጥም ይችላል። ነገር ግን በሰከንድ ሃፉ ፐርፎርማንስ እጅግ በጣም ቅር ተሰኝቻለሁ። የባከነ ሰከንድ ሃፍ፣ እጅግ በጣም የባከነ ሰከንድ ሃፍ። ፕረስ አናረግም ነበረ። ግባችን ላይ እንፈቅድላቸው ነበር። ግባቸው ጋር ሄደን ፕረስ እንደማድረግ ወደ እኛ እስኪመጡ እኛ ጋርም ደርሰው ሄዶ ፕረስ ማድረግ የደፈረ ተጫዋች አልነበረን ከአንድ ተጫዋች ውጪ። እሱም ኦዴጋርድ እንደተለመደው ይሞክር ነበር ፕረስ ለማድረግ በግሉ፣ ነገር ግን እየተሳካ አልነበረም። ምክንያቱም እንደ ቲም ፕረስ ማድረግ አልቻልንም። በጣም ለሊቨርፑል ቀላል ሰከንድ አፍ አደረግንባቸው። ቀላል፣ እጅግ በጣም ኢዚ። ኳሱን ሰጠናቸው፣ ቁጭ አልን። ሜቢ ሰብረን አንዳንድ ቻንስ ለመሞከር አስቦ ይሁን ምናምን፣ ነገር ግን ኳሱንም ስንይዘው ወዲያው ነበር የሚበላሸው። የተስተካከለ 3 እንኳን ቅብብል በተጫዋቾች መካከል መመልከት አልቻልኩም። ዙቢሜንዲ የምናውቀው ራይስ ጨዋታውን እንኳን ማደራጀት ተሳናቸው። በቢውልድ አፕ እንኳን መነሳት ከብዶን በተደጋጋሚ ዳቪድ ራያ ኳሱን ረጅም ይለጋው ነበረ። የሊቨርፑል ተጫዋች ጋር ነበር የሚደርሰው። ራያ ይመታል፣ የሊቨርፑል ተጫዋች ጋር ነበር የሚደርሰው። እጅግ በጣም የሚያበሳጭ በጣም ደካማ ሰከንድ አፍ። ከዛም በኋላ ሂንካፔ ተጎዳ፣ ማይልስ ሉዊስ ስኬሊ ገባ። ማይልስ ሉዊስ ስኬሊ ያን ያህል አመርቂ አልነበረም። እውነት ማይልስ ሉዊስ ስኬሊ እንደዚህ አይነት ፐርፎርማንስ እያሳየ ካላፊዮሪንና ሂንካፔን አስቀምጦ መሰለፍ ይችላል ወይ? ጥያቄ ነው። የዛሬው ጨዋታ ላይ ማንሻይን አደረገ። ፈርስት ሃፍ ላይ በቡካዮ ሳካ በኩል የተሻለ አስፈሪነት ተመልክቼ ነበረ፣ ነገር ግን መቀጠል አልቻለም። እንደ ቲም ድሮፕ አደረግን። ቲምበርን ኖርማሊ እኔ ደካማ እንቅስቃሴ ሲያደርግ አይቼው አላቅም። ዛሬ ግን ቲምበር በጣም ደካማ ነበረ። ስፔሻሊ ደግሞ ክሮሶቹ፣ ቲምበር የላስት ቦል ዲሊቨሪው፣ ስፔሻሊ ክሮሶች በጣም መስተካከል አለባቸው። ቪክቶር ኮሬዝ በጨዋታው ላይ 8 ተች ብቻ ነው የነበረው። ቪክቶር ኮሬዝን መውቀስ አልፈልግም፣ ምክንያቱም እውነት የአርሰናል ቲም ሃላንድን እንጉላ ብናስፈርም ሃሪኬንን እንኳን ብናስፈርም በቂ ሰርቪስ ለእነዚህ ተጫዋቾች እንሰጣለን ወይ ካላችሁኝ አይ ዶንት ኖ። አሁን ኮምፕሌን እያደረግኩ አይደለም። አይኖ የፌስቲቭ ፔሪድ የክሪስማስ ታይሙ ብዙ ተደራራቢ ጨዋታዎች ነበሩ፣ ግን ፋይት ማየት ፈልግ ነበር። እዚህ ጨዋታ ላይ ፋይት አላየሁም። ይሄ ትሩዙ ነው፣ የጨዋታው ሀቅ ይሄ ነው። ሰከንድ አፍ ላይ ከአርሰናል ሃንገር፣ ረሃብ፣ የውጤት ድል፣ የአንፊልዱን ሪቬንጅ እጠብቅ ነበር። ሊቨርፑል ዌር ሽት። ዛሬ እኛ ነን ሊቨርፑልን ጥሩ እንዲሁም ቁጥር እንዲያስመዘግብ እዚህ ጨዋታ ላይ የፈቀደው የሚካኤል አርቴታው አርሰናል ነው እንጂ ሊቨርፑል ያህን ሁላ የጨዋታ ኮንትሮል ራሱ ሰተናቸው አንድ እንኳን ሹቶን ታርጌት ማድረግ አልቻሉም በ90 ደቂቃ ውስጥ።
ስለዚህ ሚካኤል አርቴታ የዛሬው የሰከንድ ሃፍ አፕሮች እጅግ በጣም ልክ አልነበረም። በጣም ረሽ መሆን አልፈልግም፣ በጣም ብሌም ማድረግ አልፈልግም። ምክንያቱም we are still top of the league 6 ነጥብ፣ ግን ምናልባትም ወደ 8 ነጥብ ማስፋት የምንችልበት አጋጣሚ ነበር። ቅያሬዎች ነበሩ። ኦዴጋርድ ወጥቶ ኤዜ ገብቷል፣ ሳካ ወጥቶ ማዶኬ ገብቷል። ነገር ግን አመርቂ አልነበረም። ፈርስት ሹት ኦን ታርጌት እንኳን ለመሞከር የሰከንድ ሃፉን 88ኛ ደቂቃዋንና የጋብርኤል ጄሱስ ተቀይሮ መግባትን ስንጠብቅ ነበር። እሷም ሙከራ የምትባል አይደለችም። በቀላሉ አሊሰን ቤከር የተቆጣጠራት የጭንቅላት ሙከራ ነበረች። ሌላኛው የተመለከትኩት የተጫዋቾቹ ፍራስትሬት ማድረግ፣ መጨነቅ፣ ፓኒክ ማድረግ ሜዳው ላይ ትመለከቱት ነበር። አይ ዶንት ኖ እውነት ለመናገር የትላንትናው ሲቲ ነጥብ መጣሉን ስመለከት አርሰናል ዛሬ ተጽዕኖ ነፃ ሆነው ይጫወታሉ ብዬ አስቤ ነበር፣ ግን ያልሆነም። አይ ዶንት ኖ ለምን። ሊስን ትላንትና እኮ ሲቲ ብራይተንን ቢያሸንፍ ኖሮ የ4 ነጥብ ልዩነት ነበር የሚሆነው። እስከምንጫወት ደግሞ የ3 ነጥብ ልዩነት ሆኖ ሞር ፕሬዝ ላይክ ተጽዕኖ ውስጥ ወይም ደግሞ ጫና ውስጥ መግባት የምንችልበት አጋጣሚ ይፈጠር ነበር፣ ግን አልሆነም። እድል በእኛ ሳይድ ነበር የነበረችው። ቸልሲም ተሸነፈ፣ ማን ዩናይትድ ማቻ፣ ስፐርስም። ግን እኛ ያህንን ነገር ራሳችንን ካልም አድርገን ይሄን ቻንስ መጠቀም አልቻልንም። ካልም አልነበርንም። አይታችኋል። ቪርትስ ፔናልቲ እንዲሰጠው ተጎዳው ብሎ ወድቆ ፔናልቲ ቦክስ ውስጥ ጋብርኤል ማጋሌዝ ትግል ይዞ ነበር እሱን ሊያነሳ ተነስ ምናምን። ዊ ዶንት ኒድ ዛት። መጀመሪያ ተጫዋቾች ራሳችሁ እንደዚህ አይነት ወይ ዳይቭም አድርጎ ሰዓትም ለመግደል አንድ ተጫዋች ሜዳ ላይ ወደቃ አሴቲም አውሩ ምንድነው ችግሩ? ምክንያቱም እሱ ከመውደቁ በፊት እንደ ቲምም ጥሩ አልነበርም። እንደነገርኳቸው 5 የተስተካከለ ፓስ እንኳን ማድረግ አልቻልንም። ጨዋታውን ተበልጠን ነበር መሃል ሜዳ ላይ። አይ ዶንት ኖ ያውላ ራሽ ምን ልትፈጠር እንደሆነ እያጠቃን አልነበርንም። ቻንስ በቻንስ እድል በእድል ከላይ እየፈጠርን አልነበርንም። በሱ ሲገርመኝ ደግሞ ጋብርኤል ማርቲኔሊ ኤጌን ብራድሊ ላይ የጋብርኤል ማርቲኔሊ ወረስት የሚያደርገው ነገር ብራድሊ ተጎድቶ በቃሬዛ የወጣ ተጫዋች ነው። አይኖ ማርቲኔሊ ፎር ፋክት የእውነት እንደተጎዳ ቢያቅ እንደዚህ አይነት ነገር እንደማያደርግ በደንብ አውቃለሁ። ማርቲኔሊ ጋሪ ኔቭልን ሰምታችሁታል። ስካይ ስፖርትና ተንታኞቹ ምን ያህል ያርሰናል ነቀርሳ እንደሆኑ ጋሪ ኔቭልን ከሰማችሁት እንዲህ ነበር ያለው። እኔ የሊቨርፑል ተጫዋች ቢሆን ኖሮ ማርቲኔሊን አታክ አረጓለሁ። እንደዚህ ነው ያለው። ለምን አታክ አላረጉትም? እሱ ብቻ አይደለም፣ ሮይኪን አስቡት። ሮይኪን ያ ደደብ ተጫዋችን የተጫዋችነት ህይወትን በታክል የገደለ ሰው ያ ታስታውሳላችሁ። ታክል ወርዶ የሰው እግር ሰብሮ ከዛ በኋላ ያ ተጫዋች ወደ ሜዳ መመለስ አልቻለም። ይሄ በራሱ ጥፋት ወድቆ የተጎዳን ተጫዋች። ኦፍኮርስ ማርቲኔሊ ከሱ ጋር ኮንታክት አልሆነም። ምን እንደተፈጠረ አላየም። አይኖ የማርቲኔሊ ልክ ነው ማለት አይደለም። ማርቲኔሊ እጅግ በጣም ያበሳጨ ነገር ነው ያረገው ግን ተነስ ማለቱ አይደለም። ምናልባትም እያጠቃን የነበረበት ወይ ደግሞ በጣም እየቀጠቀጠን ቻንስ ላይ ቻንስ እየፈጠርን የነበረበት አጋጣሚ ቢሆን ኦኬ አይ ካን አንደርስታንድ። ነገር ግን እንደዛ አልነበርንም። ሚካኤል አርቴታን ቢጫ ካርድ ተመልክቷል። ከሞን ሰምታይምስ ካልም ረጋ በሉ። የአርሰናል ትልቁ ችግር እዚህ ጨዋታ ላይ ቢውልድ አፑ እጅግ በጣም ቀርፋፋ ነበር። ኳሶች ቶሎ አይላኩም ነበር። ቪክቶር ኮሬዝን ብሌም ማድረግ አልችልም። ሰርቪስ አያገኝም። ቶሎ ኳሶች አይጣሉለትም። ኳስ መጣል ተውት። ለምንድነው ኳስን ክሮስ ማናረገው?
ክሮሶች ለምንድነው በተደጋጋሚ ወደ ፔናልቲ ቦክስ ውስጥ የማይላከው? ጨዋታ በመናሸነፍባቸው ጨዋታዎች ላይ በተደጋጋሚ ተመልክቻለሁ። ክሮስ አናደርግም። ለምን? አንድ ጥሩ ቻንስ አግኝተን ነበረ። ማርቲኔሊ ድሪብል እያደረገ ሄዶ ለቡካዮ ሳካ ይመስለኛል ያ ኳስ ያቀበለው። ነገር ግን ዙቢሜንዲ በመሃል ወይ ኮንትሮል አላረገው፣ አርዝሞ ገፋው፣ ወጣ። ኤግዛክትሊ ሳካ ወዜር ማግባት የሚችልበት ፖዚሽን ላይ። ይሄ ከ90 ደቂቃ በኋላ የሚደረግ ጉድ ነው። ከዛም የመጨረሻ የኮርና ኳስ አግኝተን አይ ዶንት ኖ ጋብሪኤል ማጋሌዝ እንዴት ያን ኳስ እንደሳተው። ይልቁንም አሁን ሌላ አይነት ቪዲዮ ልንሰራ እንችል ነበረ። አይ ኖ ብሌም ማድረጋችን አይቀርም። ብናሸንፍም ያየነውን ነገር እንመሰክራለን። ነገር ግን እጅግ በጣም የሚገርም ድል ይሆን ነበረ። ማመን አልቻልኩም ጋብሪኤል ማጋሌዝ ያን ኳስ እንዴት እንዳላስቆጠረው። አት ዘ ኤንድ ኦፍ ዘ ዴይ መጠቀም ብንችልና ነጥብ ይዘን ብንወጣ እጅግ በጣም ጥሩ ነበረ። ነገር ግን ያልህም መጨረሻ አይደለም። አርሰናል ከአምናው ቻምፒዮን ከሊቨርፑል ጋር፣ ማንቸስተር ሲቲም ከብራይተን ጋር በሜዳው አቻ ተለያይተዋል። በተከታታይ 3 ጨዋታ አቻ ማለት ነው። በጣም ፑሽ ካደረግን ይሄን የዋንጫ ጉዞ ቶሎ መግታት እንችላለን። ቶሎ ማንቸስተር ሲቲ አይ ዶንት ቲንክ ሰርቫይቭ የሚያደርጉ ተከታታይ የሚመጡ ከባድ መርሃ ግብሮች አሉ። እነ ሊቨርፑል፣ እነ ማንቸስተር ዩናይትድ፣ ቸልሲ። ስለዚህ የዛሬው ፐርፎርማንሳችን እንደነገርኳችሁ ነው። በአንድ ቃል ነው የምገልጸው፣ የባከነው ሰከንድ አፍ። እናንተ ምን ተሰማችሁ? ሚካኤል አርቴታ ሰከንድ አፍ ላይ ይዞት የገባው አፕሮች አምናችሁበታል? የእናንተን አስተያየት ኤኒዌይስ ምንም ይሁን ምንም ኮመንት ሴክሽን ላይ ጻፉልኝ። ስትገቡ ላይክ ያላደረጋችሁ ስትወጡ ላይክ አድርጉ። ለዛሬ የነበረን ርዕሴን ይመስላል። እሁድ አርሰናል በኤፍኤ ካፕ መርሃ ግብር ፖርትስማውዝን የሚያስተናግደው ጨዋታ አለ። ለሱ ፕሪቪው የምመጣ ይሆናል። እስከዛው ድረስ ግን አማውት ፒስ ከሞኒው ገነርስ They